ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እንደሚታወቀው ያለንበት ወቅት እጅግ ውድ ልዩ ቀናት ውስጥ ነው። በእነዚህ ቀናት ውስጥ ይህ የአንድነቱ ተራራ ይገኝበታል። ወሁዋ አረፋ። አረፋ የአንድነቱ ተራራ ድሃ ሀብታም ማይባልበት፣ ባለስልጣን ተገዢ ማይባልበት፣ ቀይ ጥቁር ማይባልበት፣ ሁሉም በአንድ ላይ የሚሰባሰብበት ትልቁ የአንድነት መድረክ ነው። ምን አረፋ፣ የውሙ አረፋ፣ የአረፋ ቀን። ዛሬ በዚህ ፕሮግራም ፈድሉን፣ ደረጃውን፣ ሐጅ ላይ ያሉ ሰዎች ያላቸውን ትሩፋት፣ እኛም ደግሞ ከሐጅ ውጪ ደግሞ ምን ተቀምጦልናል፣ ልዩ ነገር ምን አለ፣ በዚህ ፕሮግራም እንመለከታለን። እነዚህ 10 ቀናት ልዩ እንደሆኑ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ኢብኑ ተይሚያ ረሕመቱላህ ዐለይሂ ሲተነትኑ የቀኖችን ልዩነት የቀኑን ከባድነት ሲናገሩ በቀን ከሆነ ከረመዳን ጭምር ይበልጣሉ። በቀን ከሆነ በሌሊት ከሆነ ግን የረመዳን የመጨረሻ 10ዎቹ ሌሊቶች አሽረል አዋኺር የሚባሉት ይበልጣሉ። ለምን? ሊአነሃ ፊህ ለይለቱል ቀድር፣ በሷ ላይ ለይለቱል ቀድር ስላለበት። ይሄ ደግሞ 10ሩ ቀን ደግሞ ይበልጣል ነው። እንግዲህ ሰው ይሄን 10 ቀን የጾመም ኸይር እየሰራ አልፈዋል መጥተዋል። ፊት ለፊታችን ግን ልዩ ቀናቶች አሉ። እሱም የውሙ አረፋ ነው። አላህ ሱብሓነሁ ወተዓላ የማለባቸው ወሻሂዲን ወመሽሁድ አለ አላህ። ወሻሂዲን በመስካሪዎችም፣ ወመሽሁድ በሚመሰከርባቸውም በሚጣዱትም እምላለሁ አለ። ወሻሂዲን ወመሽሁድ የውሙ አረፋ ነው አለ። የአረፋ ቀን ነው። አረፋ ላይ ሰዎች የሚሰባሰቡበት ትልቅ ትውስታ ያለው የውሙ አረፋ። አረፋ ተራራ ላይ ሰዎች ሲሰባሰቡ አንድ የሚያስታውሱ ትልቅ ቁም ነገር አለ። እሱም ልክ ሰው ቀብር ሲገባ ነጭ አቦጀዴ ለብሶ ቀብር እንደሚገባው አረፋ ላይም ደግሞ ያችን ነጭ ፎጣ ለብሶ ከውስጥ ፓካውት የለ ፓንት የለ ራቆቱም ማለት ነው፣ ፎጣ ብቻ ለብሶ ይቆማል፣ ይሰባሰባል። ቀብር ሲገባ እንደዚህ ነው። ነገ የውመል ቂያማ አላህ ፊትም በዚህ መልኩ ትሰባሰባለህ፣ ትቆማለህ። ጥቁር ቆይ ቀይ ሳይባል ሀብታም ድሃ ሳይባል ሁሉም ምን ይባልበት ነው የሚሰባሰብበት ዕለት ነው የውመል ቂያማ ማለት። ስለዚህ ይሄ አረፋ ልዩ ያለው እንደው አረፋ ላይ የመቆም እድል አላህ የወፈቃቸው በጣም ሊያስተነትኑት የሚገባ ሊያስታውሱት የሚገባ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 81 ቀን ሲቀራቸው አረፋ ላይ ቆመው አላህ የዲኑን መሙላት ያበሰረበት አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ሃይማኖታችሁን ለእናንተ ሙሉ አድርጌዋለሁ አለ አላህ። ጉድለት የለውም፣ የተሟላ ነው አለ አላህ። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ አሟላው ፈጸምኩኛል። ወረዲቱ ለኩም ልእስላመ ዲና፣ ከሃይማኖት በኩል እስልምናን ወደድኩላቸው አለ አላህ ሱብሓነሁ ወተዓላ። ልዩ ነው። ልክ አረፋ ላይ ይህ ሰው ሲቆም በነቢዩ ሰለላሁ ዐለይሂ ወሰለም ይህ አንቀጽ ወርደዋል። የመጨረሻ ሰዓት ላይ ደውል የተደወለበት ማለት ነው። በቃ ዱንያን ተሰናብቶ ወደ አኺራ ሊሄዱ ነው መልእክቱ የመጣበት ማለት ነው። ለዚህ ነው እችን የቁርአን አንቀጽ የሁዶች በጣም ይቀኑባታልና ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ የሁዲ እንዲህ አላቸው። ቃለ የሁዲዩን ለዑመር ኢብኑ ኸጣብ ያ አሚረል ሙእሚኒን፣ አንቱ የሙእሚኖች መሪ ወይ አላቸው። አያቱን ፊ ኪታቢኩም፣ በእናንተ ቁርአን መጽሐፋችሁ ላይ አንድች አንቀጽ አለች። ተቅረኡነሃ፣ እናንተ የምታነቧት። ለው አለይና ማዕሸረል የሁዲ ነዘለት፣ በእኛ በየሁዶች ቡድን ስብስብ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን፣ ይህን ቀን ዒድ አድርገን እንይዘው ነበር አላቸው። ነው ዒድ አድርገን እንይዘዋለን አላቸው። ቃለ ዑመር ምን አሉ ረዲየላሁ ዐንሁ፣ አዩ አየትን፣ የትኛው አንቀጽ ናት ብለው ጠየቁ። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው አንቀጽ። ዑመር ምን አሉ? ቀድ ዐረፍና ዛሊከል የውም፣
ይህንን ቀኑን በእርግጥም እናውቃለን። ወልመካን ቦታውን አለዚ ነዘለት ፊህ አለ ነቢይ ሰለላሁ ዐለይሂ ወሰለም ወሁወ ቃኢሙን ቢዐረፋ የውመል ጁምዓ ነቢዩ አረፋ ላይ ቆመው ቀኑም ጁምዓ ቀን ነበረ። ይህ ቁርአን አንቀጽ የቆሙበት ቦታ ቀኑንም እናውቃታለን አሉ ዑመር። ነቢዩ ሰለላሁ ዐለይሂ ወሰለም የመሰነበቻውን ሐጅ ሲያደርጉ 9ኛው ቀን የውሙ ዓረፋ የዋለው ያን ቀን ጁምዓ ቀን ነበር። በዛ ቀን ላይ ነቢዩ ላይ አንቀጽ ወረደ። ያ ቀን ማለት ረሱል ዓለይሂ ሰላቱ ወሰላም ዘንድ ወደ 100 ሺህ የሚጠጉ ሰሃቦች የተሰባሰቡበት ብዙ ሰሃቦች የተገኙበት የመጨረሻ ኑዛዛቸውን ያስተላለፉበት ዕለት ስለነበረ ዓረፋ ላይ ሁሉም ተሰባሰቡ። ስለዚህ አላህ የወፈቀው ሐጅ ወፍቆ ዓረፋ ላይ ስትቆም ይሄን ልታስታውስ ይገባል። ነብዩ አለይሂ ሰላቱ ወሰላም ላይ የወረደው አንቀጽ እዚህ ቦታ ላይ ነው ብለን ልናስተነትነው ይገባል። ዲኑ ሙሉ እንደሆነ ጉለት እንደሌለው ከራሴ ከስሜቴ ከፍላጎቴ ምንም ነገር ልጨምርበት እንደማይገባ የተረጋገጠበት ዕለት ነው። ይሄ አላህ በባሪያዎቹ ላይ የዋለው ውለታ ነው። በምን መልኩ? ዲኑ ሙሉ ነው። የምትፈልጉት ነገር ካለ ማንዋል ነው፣ ይሄው ተመልከቱት። ፈልጉት ጥያቄ ካለም ቁርአኑ ይመልሰዋል፣ ሐዲሱ ይመልሰዋል። በነብዩ አለይሂ ሰላቱ ወሰላም ላይ የተወረደ የቁርአን አንቀጾች አያቶቹ እያንዳንዱ ነገር ያስተናግዳሉ። መልእክት የላከበት ነው አላህ ሱብሓነሁ ወተዓላ። ስለዚህ ዓረፋ ሲመጣ ዓረፋ ሲባል ልዩ ድባብ አለው። ወላሂ ጥቁሩ ቀዩ ከሰባቱም አህጉራት የተሰባሰቡ ሰዎች ይሄ የአንድነቱ ተራራ ላይ ሁሉም በአንድ ላይ ይቆማል። ይሄ የእንትን ሀገር መሪ ነውና ተብሎ ይራቅ አይባል የሚባለው ቃል ሌላ ይናገር አይባልም። ይሄ ምስኪን ነው አጠራቅሞ ነው ወደ ሐጅ ሄደው፣ ስለዚህ ይህን ቃል እሱ ደግሞ ማለት ያለበት ይሄ ነው አይባልም። ሁሉም ተመሳሳይ ነው። ለምን? የአንድነቱ ተራራ ላይ ያሉት ምን ይላሉ? ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። የአላህን ብቸኛ ተመላኪነት ከሱ ውጭ ፈጣሪ እንደሌለ ከሱ ውጭ ማንም የሚመለክ እንደሌለ ምስጋናም ኒዕማውም ሁሉም የሱ እንደሆነ የሚረጋገጥበት ነው። ያ ረብ ሁላችንም አላህ ይህንን ቦታ የምንረግጥ አላህ ያርገን። አላህ ይወፍቀን፣ አላህ ይወፍቀን። ሐቂቃ ይሄ ሲመጣ ይሄ ወቅት ሲመጣ ዓለም ላይ ያሉት ሙስሊሞች በአጠቃላይ ልባቸው ሊፈነዳ ይደርሳል። ሐጅ ሲመጣ ሁሉም እኮ ነው። አላህ ነቢዩላህ ኢብራሂምን አለይሂ ሰላም ተጣሩ አላቸው፣ እንዲጠሩ አዘዛቸው። ተጣሩ። ከያቅጣጫ በእግራቸው ከሲታ በሆኑ ግመሎችም ተጭነው ሚን ኩል ፈጅን አሚቅ ከሩቅ ስፍራ ከያቅጣጫው እንዲመጡ ጥሪ ተደረገ። ያንን ጥሪ ይኸው ዓለም ላይ ያለ ሙስሊም በአጠቃላይ ሐጅ በመጣ ቁጥር ያ ረብ ይላል። አቅም ያለው ምንም ሳይንት ሳይል ይወጣል ወደ ሐጅ። ያ ረብ ያን ቤት አሳየኝ ይላል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሐጅ ላይ እዛው ሐጀተል ወዳ ላይ ሆነው አንድ ከባድ መልእክት አስተላለፉ። አዩሃ ናስ እናንተ ሰዎች ሆይ አሉ፣ አላ አዋጅ፣ ኢነ ረበኩም የእናንተ ጌታችሁ ዋሂዱን አንድ ነው፣ ብቸኛ ተመላኪ ነው። ወኢነ አባኩም አባታችሁም ዋሂዱን አንድ ነው። ያው ማን ነው? አደም አለይሂ ሰላም። አላ አዋጅ ላ ፈድለ ሊዐረቢይን አላ አጀሚይን አሉ። በአረብ ላይ ፈድል የለም፣ ብልጫ የለም። አጀሚይ በሆኑት ከአረብ ውጭ ባሉ ሰዎች አረቦች የሚበልጡበት ነገር የለም። ወላ ሊአጀሚይን አጀሚይ እንደውም ከአረቦች ውጭ ያለም ደግሞ የሚበልጥበት የለም። አላ አረቢይ በአረብ ላይ የሚመርጥበት የለም። ወላ አሕመረ አላ አስወድ ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመር ጥቁሩም በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ በተቅዋ ካልሆነ በስተቀር አላህን በብቸኝነት መገዛት ካልሆነ በስተቀር አላህን መፍራት ካልሆነ በስተቀር ምን የለውም። ምንም ብልጫ መበላለጥ የሚባል ነገር የለውም። የከሌ ዘር ነው የእንትን ዘር ነው የለም።
ሁሉም ያው ነው። ከአደም ነው የተገኘው። ሁሉም ነገር አፈር ነው የሚሆነው። ከወርቅ የተፈጠረ የለም። የኔ የሚባል ነገር የለም። ማንም ይላሉ ታላቁ ዓሊም ዶክተር ሼክ መሐመድ ሐሚድዲን አላህ ይጠብቃቸው፣ ማንም ዘሩን መርጦ የተፈጠረ የለም። ዘራችን አያኮራንም አያሳፍረንም ይላሉ። ናም መግባባ ነው፣ የምንተዋወቅበት ነው። እንደ ኢስላም ደግሞ ምን ይሰበስበናል? ላኢላሃ ኢላላህ ይሰበስበናል አንድ ቦታ ላይ። እነዛ ከሰባቱም አህጉራት ያ ሁሉ በሚሊዮን የሚቆጠር ህዝብ፣ ቋንቋቸው የተለያየ፣ መልካቸው የተለያየ፣ በከለር በምን የሚለያዩ፣ በሀብት የሚለያዩ አንድ ቦታ ላይ ሆኖ ግን ሁሉም በአንድ ድምፅ ስለ አላህ ብቸኛ ተመላኪነት ያረጋግጣሉ። የት? የአንድነቱ ሜዳ ላይ። ለዚህ ነው ይህ የአንድነቱ ሜዳ ልዩ ቦታ ስላለው አላህ ሱብሓነሁ ወተዓላ ወደሱ ሐጅ ሊያደርጉ የመጡትን አረፋ ላይ የተሰባሰቡበት ሰዎች አላህ ይፎክርባቸዋል። በማን? በመላእክቶች ላይ አላህ በመላእክቶች ላይ ይፎክርባቸዋል። እሱን ለመገዛት በብቸኝነት ለማምለክ የመጡትን ኢነላሃ ዩባሂ ቢአህሊ አረፋት መላኢከተ ሰማኢ፣ ሰማይ ውስጥ ላሉ መላእክቶች ላይ አረፋ ላይ በተሰባሰቡ ሰዎች ይፎክራል አላህ። ፈየቁሉ እንዙሩ ኢላ ኢባዲ፣ ወደ ባሪያዎቼ ተመልከቱ። ሃኡላኢ፣ እነዚህ ባሪያዎቼ ጃኡኒ ሹዕሰን ጉብረን፣ አቧራ የለበሱ የተጎሳቆሉ ሆነው መጡ። ምን ፈልገው? የኔን ረሕመቴን ፈልገው መጡ ብሎ አላህ እንደውም እናንተም መስካሪ ናችሁ ይላቸዋል። በሌላ ቦታ ላይ እንደመጣው ከያቅጣጫው መጥተዋል። ሚን ኩል ፈጅን አሚቅ፣ ከየቦታው ከየሩቅ ስፍራ መጥተዋል። የርጁነ ጀነቲ፣ ጀነቴን ከጅለው ፈለው ካነት ዙኑቡኩም፣ ወንጀላችሁ ቢሆን ከአደድ ረምሊ፣ ልክ በሚቆጠር ጠጠር አለ አይደለ ብዛቱ አሸዋው እንደ አሸዋ ቢሆን፣ አው ከቀጥሪል መጠሪ፣ ወይም እንደ ዝናብ ቢሆን ማን ቆጥሮ ይጨርሰዋል? አው ከዘብዲ ባህራ፣ ልክ ባህር ላይ እንዳለም አረፋ ቢሆን ለገፈርቱሃ፣ እምራቸዋለሁ አለ። ወንጀላችሁን አራግፋለሁ አለ። ለማን? አረፋ ላይ ለቆሙት። አላህ ወደ እነሱ ይቀርባል። የንዚሉ ኢለ ሰማይ ዱንያ፣ ወደ ቅርቢቷ ሰማይ አላህ ይወርዳል። እንዙሩ ኢላ ኢባዲ ሹዕሰን ጉብረን እያለ አላህ ወደ ባሪያዎቼ ተመልከቱ። አላህ ይወርዳል። በራሱ ክብር በሚገባው መልኩ ይወርዳል። እንዴት? በምን መልኩ? አላህ ይወቀው። እኛ የምናውቀው ልንፈላፈል እንዲህ ነው ልንል አይገባም። አልተፈቀደም። አላህ ወርዳለሁ ብሏል፣ ይወርዳል። ልክ የሌሊቱ 1/3 ክፍል ሲቀር አላህ የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ ወደ ቅርቢቷ ሰማይ አላህ ይወርዳል። የሌሊቱ 1/3 ሲቀራል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ምስኪን እንዴት ይወርዳል ካልን እንደ ሰው ልንል ምናምን ምን አፈላፈለ? ቁም ነገሩ ምን ነበረ? አላህ በዛ ሰዓት እወርዳለሁ፣ ማን ነው የሚለምነኝ የምቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ጠብቀኝ የሚለኝ የምጠብቀው ብሎ አላህ ግብዣ አደረገ። ብልጥ ሰው ይህንን ግብዣ ይቀበላል። ተነስቶ ያ ረብ ሀጃ አለብኝ፣ ሀጃይን አውጣልኝ፣ ያ አላህ ጭንቀቴን አስወግድልኝ። ዱዓው ይሄ ነው። ማን? ብልጥ የሆነ ሰው። ስለዚህ አረፋ ላይ አላህ ይህና መሰል ልዩ እንትኖችን አመጣ። ናአም አረፋ ላይ የሚደረገው ዱዓ ደግሞ ልዩ ነው ተባለ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደነገሩ ኸይሩ ዱዓኢ፣ ከዱዓዎች ሁሉ በላጩ ዱዓ ዱዓኡ የውም አረፋ፣ የአረፋ ቀን የሚደረገው ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንደ አረፋ ቀን አላህ ዱዓውን ሙስተጃብ የሚያደርግበት ቀን የለም። ኸይሩ ዱዓኢ ዱዓኡ የውም አረፋ፣ የአረፋ ቀን ዱዓ። ማን ነው ታዲያ ለዚህ ቀን የተዘጋጀው? ሐጃ የለብንም? ትዳር ፈልገህ ትዳር ያማረ እንዲሁ የምትፈልግ ልጅ ፈልገህ ልጅ የተሳካ እንዲሆን ሷሊህ ልጅ እንዲሰጥ የፈለግ ከጭንቀት ለመገላገል አይ እዚህ ሀገር አይደለም እዛው አረፋ ላይ ቆሜ አላህን መገዛት ሐጅ ማድረግ እፈልጋለሁ ያለ ታዲያ ያን ቀን እንዴት ነው ከዱዓ የሚቦዝነው? እንዴት ነው ያ ረብ ማለት ያቃተው? ሙስተዒድ ነህ? ኸይሩ ዱዓኢ
ዱዓኡ የውም ዓረፋ ከዱዓዎች ሁሉ በላይ ዱዓኡ የውም ዓረፋ የዓረፋ ቀን የሚደረግ ዱዓ ነው። ሐጃችን ብዙ ነው፣ ጉዳያችን አልቅም፣ ደካሞች ነን። ከአላህ ኒዕማ በምንም መልኩ ልንብቃቃ አንችልም። አላህ ከጃዮች ደሃዎች ናችሁ ብሎናል። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ደሃዎች ናችሁ አለ። ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት ማን ነው? አላህ ስብሓነሁ ወተዓላ። ስለዚህ እጅን አንሳ፣ ያ ረብ በላ፣ ጌታ ያሳካልኝ በላ፣ ዱንያ አኺራ ለምነው። እንደው በዛ ቀን እንዳንረሳ በዛው አቀጣሚ የሀገር ሰላም እንዲመጣ ሀገራችን ሰላም እንዲሆን በየአካባቢው የሚገደለው የሚታገተው ያ ረብ በቃችሁ እንዲል ዱዓ እናድርግ። እዛ ከዓመት ወደ ዓመት ሰላም ያጡት 24 ሰዓት ሁሌ የጥይት ድምፅ የሚሰሙትን ሩቅ ያሉ ወንድሞቻችን በቀልባችን ግን ከኛ ጋር የሆኑት ፊሊስጤም ያሉትንም አንርሳ። እጃችን አንስተን ዱዓ እናድርግላቸው። ሕፃናት ያልቃል፣ ህንፃ ይፈርሳል፣ መሳጅዶች ይፈርሳሉ። በምን? በአረመኔዎች። ስለዚህ ዱዓ እናድርግላቸው። አላህ ድሉን እንዲያመጣላቸው፣ አላህ በቃችሁ እንዲላቸው፣ አላህ የበላይነቱን እንዲያጎናጽፋቸው ዱዓ እናድርግ። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱዓ እናድርጋ። ያ ረብ እንበላ፣ እጃችን እናንሳ፣ ለራሳችንም ሐጃችንን እንለምነው አላህን። አላህ ሲጨቀጨቅ የሚወድ ጌታ ነው። የሚገርም እኮ ነው። አላህ ሲጨቀጨቅ ይወዳል፣ በተቃራኒ የሰው ልጅ ሲጨቀጨቅ ይከፋዋል። አላህ ሳይለመን ሲቀር ይቆጣል፣ የሰው ልጅ ሳይለመን ሲቀር ይደሰታል። መን ለም የስአልላህ የግደብ ዐለይህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን፣ አላህን ማይማፀን፣ አላህን ማይገዛ ማይጠይቅ አላህ ይቆጣበታል። ስለዚህ ሐጃችን እንለምነው። የታመሙብን ቤተሰብ ይኖራል፣ ያ ረብ እንበል። ስንት ያስጨነቀን ጉዳዮች አሉ፣ ያ አላህ እንበል። ያን ቀን ጾምም አለ አይደለ? ጾምና ዱዓውን እስታገናኙታ ሲጀመር ሁልጊዜም ሐዲሱ ምንድነው? ጾመኛ የሚያደርገው ዱዓ ምንድነው? ሙስተጃብ ነው። 9ኛው የውም ዓረፋ የዙልሂጃ 9ኛው ቀን መጾም ደረጃውም ከፍ ያለ ነው። በምን? የ2 ዓመት ወንጀል ያስምራል። ለማን? በተለይ ደግሞ ከሐጅ ውጭ ያሉት ሐጅ ያልሄዱ ሰዎች አላህ እድሉን አመጣ። የ2 ዓመት ወንጀል ያስምራል ብዬ ተስፋ አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያለፈውን 1 ዓመትና የወደፊቱን 1 ዓመት አንድ ቀን ተጽሙ ሰዓት ሲሰላ ስንት ማለት ነው? ቢላህ አለይኩም ወደ 14 ሰዓት ነው አይደል? ወደ 14 ሰዓት ተጽሞ አላህ የ2 ዓመት ወንጀል ይምራል። ወንድሜ 14 ሰዓት ተጽሞ ላኢላሃ ኢላ። ታዲያ ይህን ዕድል ማነው እንዲያመልጠው የሚፈልገው? በዚህ ጾም ላይ ዱዓውን ስታስከትሉበት አስቡት። ምን አሉ አስከትሉ የአላህ መልእክተኛ? ኸይሩ ዱዓኢ ዱዓኡ የውም ዓረፋ አሉና ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ። እኔም ልሁን ከኔ በስተፊት የነበሩት ነቢያቶች ካልነው ነገር ካልናቸው ቃላቶች ከተናገርናቸው ነገራቶች በአጠቃላይ የበለጠ ኸይረኛው አሉ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ጀግናው ጎበዝ ወንድሜ እህቴ ይህን ዚክር አብዛ። ታዲያን ቀን ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ላ የለም ኢላህ አምላክ ኢለላህ አላህ ሲቀር ወህደሁ ብቸኛ ማንም አጋር የለውም፣ ማንም የሱ አቻ የለውም። ላ ሸሪከ ለሁ ለሱ ተጋሪ የለውም። ለሁል ሙልኩ ንግስናም ለሱ ነው። ወለሁል ሐምዱ ምስጋናም ለርሱ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር ጌታችን አላህ በሁሉም ነገር ላይ ቻይ የሆነ ጌታ ነው። ኢማም ቡኻሪ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ዚክር ሲተነትኑ ምናል? በቀን 100 ጊዜ ይህንን አሁን ያልኳቸውን ዚክር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ 100 ጊዜ ያለ 10 ባሪያ ነፃ እንዳወጣ ይቆጠርለታል። አላሁ አክበር። 100 ሐሰናት ይጻፍለታል፣ 100 ወንጀል
ይሰረዝለታል። በዛን ቀን ከሸይጣን ይጠበቃል። ከሱ የሚበልጥ የለም ከሱ የበለጠ ብሎ የመጣ ካልሆነ በስተቀር። አላሁ አክበር። ወንድሜ ስራ ስትሄድ ታክሲ ውስጥ ሆነ መኪናን እየነዳ ትምህርት ቤት እየሄድክ የሆነ ጉዳይ ኖሮ እየተንቀሳቀስ ማን ያውቅብሃል? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር 100 ጊዜ ስትል አላህ ዘንድ ያለህ ደረጃ። የውመ ዓረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን። ሱብሓነላህ